እኔ አንተን እንበልና ለምሳሌ ርዕሱ ተገላቢጦሽ ሆኖ ፕሮቴስታንት እህት ወንድሞቻችን ትምህርታቸው ሰው ሰራሽ ነው ብዬ እኔም ባመን አምናለሁ ምን እና እንደው የሚጠይቀኝ ሰው ቢኖር አንተ እንዲህ ነህ ወይስ አይደለም ምናምን ብዬ አይደለም። በመጀመሪያ እንዲህ ታምናለህ ወይንስ አታምንም ይሆናል የመጀመሪያ ጥያቄያችን። ከዛ በኋላ እስኪ እምነትህን መጽሐፍ ቅዱሳዊ መሰረት አድርግና ሲመልስልኝ ማለት ይኖርብኛል። ካልሆነ ግን ምንድነው መሰለህ የሚሆነው ይሄ ድሮ በልጅነት የምንጫወተው ጨዋታ አለ። ለህፃን እያለን ዴቭ አባት ጀግና ነው ፈሪ እንላለን። ጀግና ነው ካሉን እፍ እንላለን አይናቸው ላይ ራሳችን እናስደስታለን። ይሄ የልጅ ጨዋታ ነው ያልኩህ ለዛ ነው። በቃ አሁን አንተ የሆነ ሰው ጋር ትሄዳለህ፣ ያ ሰው መጽሐፍ ቅዱስ ሊያነብ ይችላል ሊያነብ ይችላል። ነገር ግን ትሄድና ከሱ በቃ ና አይደለም ትለዋለህ። እዛ ነኝም አይደለም በሚለው ውስጥ አንተ ስህተትን ትፈልጋለህ እና እንደዛ አይደለም እናደርገው። ባይሆን ግን አሁን ያነሳው ሀሳብ ጥሩ ነው። በሳልቬሽን ትምህርት ዙሪያ ኦርቶዶክስ ቤተክርስቲያን ያላት ትምህርት ፍጹም ከመጽሐፍ ቅዱስ መሰረት የለውም ብለናል። እናንተም ሰዎች በማመናቸው ብቻ የዘላለም ህይወትን እንደሚያገኙ ታምናለህ? አይ ቲንክ አይደል? አዎ አምናለሁ። በጣም ጥሩ። እስኪ ወደ እኛ ትምህርት ከመግባታችን በፊት እስቲ አንድ የመጽሐፍ ቅዱስ ማስረጃ ስጠን። አሁን እንደዚህ ነው የሚደረገው። አየህ ዴቭ፣ እስቲ መጽሐፍ ቅዱስ ላይ ሰዎች በማመናቸው ብቻ በማመናቸው ብቻ የዘላለም ህይወትን እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ በአንተ መረዳት ልክ ያገኘውን ስጠንና አብረን እየተወያየንበት እንቀጥል። ዴቭ አመሰግናለሁ። ሮሜ 8:28 እሺ እንዲሁም ኤፌሶን 2:8 ሁለታቸውን ብታነብልኝ ደስ ይለኛል። አንተ አንብብልኝ ችግር የለም። ቆይ ከአንተ በፊት ግን ገብቶ የነበረው ተመስገን እምነት የለኝም እያለ ነበር እና ጥቅስ ሲጽፍ ጊዜ አይቼው ከእንደገና አስገባሁት። ተሙ አለ ይሰማሃል? እዚህ እኔ ስለ እምነቴ ካወራው አወራለሁ፣ ግን ቅድሚያ ለአንተ እሺ በቃ ከዛ በኋላ አወራለሁ። ወንድማችን ተመስገን እኔን ምንድን ነህ አልከኝ? ቅድሚያ አንተ በዘረፍ እኔን ምንድን ነህ አልከኝ? ማብራሪያ ስጠኝ። ቆይ እኔ በመጀመሪያ እኔን ምንድን ነህ አልከኝ? ተሙዬ ምን አልከኝ? ሌባ። እሺ ሌላ ምስር ቤት ስድብ አለ? አይ ስድብ አይደለም። ሌባ እና ማለት ስድብ አይደለም። ወንድማችን ተሙዬ በተጠራጠርከው ነገር ማብራሪያ ስጠኝ። ቆይ አሁን ራስን ተቆጣጣር እና እንደው በክርስቶስ ፍቅር አንዳንድ ነገሮችን እንንገረን። ፕሮቴስታንትን ፕሮፋይልን አይተነዋል። ፕሮቴስታንት ሶቪየስ አንተ በቃል ተናገርኩም አልተናገርኩም ይደዝማታል። ነገር ግን ፕሮቴስታንት ሆነህ እኛ ጋር ስትመጣ በሆኑ ነገሮች እኛን ስለሰደብክ እኛን ስለዘለፍክ የሆነ ሞክ የሚያደርግ ነገር ስለተናገርክ አንተ ጋር ያለውን የሐሰት ትምህርት አትለውጠውምም አትቀይረውምም። በቃ ፕሮቴስታንቲዝም ለምሳሌ እኔ ጨለማ ነው ብዬ የተናገርኩ ነው። እንዲህ ስናገር ራስን የሚያዞረ አረፋ የሚደፍቅ ከሆነ ስናት ማ ቢዝነስ። በቃ አሁን ማድረግ ያለብህ አንተ ከኛ ጋር ምንድን ነው መሰለህ መተህ ትምህርትን ታነሳለህ። እንዲህ ብላችሁ ታምናላችሁ፣ እኛም እንዲህ ብለን እናምናለን፣ በመጽሐፍ ማስረጃ እናውራ ነው ማለት ያለብን። ከዛ ውጭ እባክህን ገብተህ በዚህ ልክ ስድቦቹን ባትሳደብ ጥሩ ነው። ምክንያቱም የክርስቶስ ኢየሱስ ወንጌል ሰዎችን የምናበሽቅበት፣ ሰዎችን የምናበሳጭበት፣ ሰዎችን የምንዘርፍበት ቃል አይደለም። ይልቁኑ ሰዎችን የምንመልስበት እንጂ። ወንድማችን ተመስገን አሁን በእርግጠኝነት እንደው ወይ መገናኛ ወይ ሜክሲኮ አደባባይ ላይ እየወጣ አንዳንድ ሰዎችን እንደው በክርስቶስ ፍቅር ወዳችኋለሁ ትላለህ አይደል? እንበልና እንደው አንተ አሁን ሚዲያ ላይ የሰማኸው ነገር እውነት ራሱ ሆኖ ቢገኝ እኔ ወንድምህ ደካማ ሆኜ ኃጢአትን ሰርቼ በደልን ሰርቼ ክርስቶስን አስቀይሜ ብታገኘኝ ማድረግ ያለብህ በአደባባይ ላይ አንተ ሌባ አንተ ዘማዊ ምናምን ብለህ አይደለም እኔ መዝለፍ ያለብህ። በቻልከው አቅም መጽሐፍ ቅዱስን ይዘህ አይደለም የምትዞረው። መጽሐፍ ቅዱስን ገልጠህ እንደው አንዳንድ ነገሮችን እስኪ ብናወራ ነው ማለት ያለብህ። እና ወንድማችን ተሙ ለሌላው ጊዜ እንደዛ አድርግ። በተቃራኒ እኛንተን አንዘልፍህም፣ እኛንተን አንሰድብህም። ምክንያቱም ዓላማ አድርገን የገባ ነው የክርስቶስ ኢየሱስን ወንጌል መስበክ ነው እንጂ ራሳችንን መከላከልና ዲፌንድ ማድረግ አይደለም። ያው ክርስቶስ ያቀናል፣ ለእሱ ሰው እንዲነግረው ስለማይፈልግ ብዙ ምንለው ነገር አይኖርም። ወንድማችን ተሙ ለማንኛውም በመጽሐፍ ቅዱስ ሀሳቦች ላይ ለማውራት ፈቃደኛ ነህ? አሁን ማይክ ምልክቷን ክፈታትና ንገረን። በመጽሐፍ ቅዱስ ሀሳቦች ላይ ለማውራት ፈቃደኛ ነህ? ፈቃደኛ ከሆንክ እንቀጥል። እኔ ቅድሚያ ማብራሪያ እፈልጋለሁ።
በቃሽ። ወይ ፖሊስ ጣቢያ ወይ ፍርድ ቤት ሄደ ማብራሪያ ጠይቅ። ሰላሙን ልንተሙዬ ዴቪ አንድ ጊዜ ሰው ሰላም ልበል። ወንድማችን ልተቃል እንዴ? ዶሮ እየጮህ ያለው አንተ ጋር ነው ዴቭ? ዶሮ ያለ ይመስለኛል። ገብተውብኝ ነው መሰለኝ ድምፁ እንጂ እኔ ጋ የለም። ለበዓል ገዝታችሁ ነው? እኔ የገዛሁት ሌላ ቦታ ነው ያለው። ሌላ ድምፅ ነው። ምንድን ነው የገዛው ለበዓል? ዶሮ ገዝቻለሁ። የትኛውን በዓል ልታከበር? የጌታችን የኢየሱስ ልደት ነዋ። የክርስቶስ ልደት ታከብራላችሁ? አዎ እናከብራለን። ገና ብቻ ነው ማላከብረው እንጂ ልደቱን አከብራለሁ። ኦኬ፣ ገናን አታከብሩ ግን የክርስቶስ ልደት ታከብራላችሁ? ገና ባይብል ካሌ ስለሌለ መወለዱ ግን ባይብል ካሌ አለ። እሱንም ከእናንተ ኮርጀን ነው እንጂ ስለ ባህሉ ምንም ደንታ አይለኝም። ያው እንብላ እንጠጣ ነው። ኦኬ፣ ኮርጃችሁ እንጂ ምንም መጽሐፍ ቅዱስ መሰረትም የለውም አይደል? ምንም በቃ አክብሩልኝ አላለ። እነ ጳውሎስ አላከበሩ፣ እነ ጴጥሮስ አላከበሩ። ያ ኦርቶዶክስ እናታችን ስለምታከብር እሷን አይተን በቃ እሷ ስትበላ እንበላለን፣ ስትጠጣ እንጠጣለን። ጠላም ባይሆን አረዲ በአንተ ሰው አረ ሌላ ችግር ውስጥ እንዳገባ ደግሞ ሌሎች ፕሮቴስታንት የሆኑ ሰዎች አሁን በእርግጠኝነት ሌላ ነገር ነው የሚመስላቸው። እንደው አይ በቁ ነገር ግን አንተ አሁን ገናን አላከብርም ልደቱን አከብራለሁ አልከን። ገና ምን ማለት ነው? ገና አላከብርም ስትል ገና እኔ 66ቱን ቃላት ወንጌል አንብቤ ጨርሻለሁ። ወይ አንብቤ ገና የሚለውን ስላጣው ነው። ሲጀመር ዶሮ ከስሩ ሲጮህ ገብቶኛል። ከሀዲሴ ዶሮ ይጮሃል። ታይ ባርኮ ወንድማችን ሰማ። ቆይ ችግር የገናን እንተው፣ የክርስቶስ ልደት ግን ታከብራለህ? ያው እንዳልኩ ነው እንግዲህ እውነቱ የሚናገር ሰው ታከብራለህ። ቆይ የክርስቶስ ልደት ታከብራለህ? አላከብርም። በቃ እንደ ድሮው ቸርች ሄጄ ዘምራለሁ፣ ምስጋና አቀርባለሁ። አከብራለሁ አልከን እኮ ገናን አላከብርም ልደቱን አከብራለሁ አልከን። ከእናንተ ቆርጀን መወለዱ ደስ ይለናል። እንግዲህ ያው እናከብራለን። ስለዚህ መወለዱን ታከብራለህ አይደለ? እሺ፣ የክርስቶስ ልደት መቼ ነው? የክርስቶስ ልደት ያው እናንተ በለዋ፣ ከእናንተ ቆርጀን ነው። እኛ ነርሳን። የክርስቶስ ልደት መቼ ነው? ከ2018 በፊት ነው እንደ ኢትዮጵያ እንግዲህ አይደለም። የክርስቶስ ልደት እያከበራችሁ ያላችሁበት ቀን ስንት ነው? ቀኑ ስንት ነው? እናንተ በምታከብሩት ነው። የእኛ የሆነ የለም። የእኛ ነርሳን እንዴ? እኛ ነርሳን ከሆነ እኛ ነርሳን የክርስቶስ ልደት የምታከብሩት ቀኑን መቼ ነው ብላችሁ ነው የምታከብሩት? መስከረም ነው? ጥቅምት ነው? መቼ ነው ብላችሁ ነው የምታከብሩት? ታኅሳስ 29። እሺ፣ የትኛው የመጽሐፍ ቅዱስ ክፍል ላይ ነው ያገኛችሁት? የለም እሱን ነው እኮ እናንተን አይተን እያልኩ ያለሁት። ገባህ? እኛን አይታችሁ ቆይ አዴብዬ እንደው ሀሳብ ደረጃ ቆይ ችግር ስለዚህ አልጠይቅም። ቆይ ዴቪ መስከረም አንድ ብታከብሩ እኛ ምን መስከረም አንድ ነው የምናከብረው። ጥሩ ብለሃል ዴቪዬ፣ ጥሩ ብለሃል። ይሄንን ሀሳብ አንድ ጊዜ እንተውና ወደ ርዕሳችን እንመለሳለን። ግን እንደው እኛ ስንበላ አይታችሁ ታኅሳስ 29 ከበላችሁ፣ እኛ የክርስቶስ ልደት ስናከብር አይታችሁ ታኅሳስ 29 ካከበራችሁ፣ ምን አለ ስንጾም አይታችሁ ብትጾሙ? እናንተን አይተን ነው የምናከብረው ካላችሁ አይቀር ልክ ነቢያት የክርስቶስን መምጣት ተስፋ አድርገው የጾሙትን ጾም እኛ ጾመ ነቢያት ብለን አውጀን እንደምንጾሙ ለምን አትጾሙም ነበር? ይህንን ለትዝብት አሁን አትመልሰው። አይ ጋይ ግድ የለ ይህን ለትዝብት በቃ ለራስ አስቀምጠው። ከዛ ደግሞ የክርስቶስን ትንሣኤ ታከብራለህ? ለምሳሌ ትንሣኤውን ታከብራለህ? ትንሣኤውን በጣም ጥሩ። የክርስቶስ ትንሣኤ መቼ ነው? እንግዲህ እናንተ ስታከብሮ ነው ጊዜው። እኛ ብንረሳውስ? እኛ እርሳን አንተ እርሳን። እሺ፣ የኦርቶዶክስ ቤተክርስቲያን አማኞች የሉ እናንተ። ቆይ አንድ ጊዜ ምን መሰል መረዳት የፈለኩት የትንሣኤን በዓል አከብራለሁ አልከን። ባጭሩ ይሄ በዓል መጽሐፍ ቅዱሴ በዓል ነው አይደለ ዴቭ? መጽሐፍ ቅዱስ የሆነ ይዘት ያለው በዓል ነው አይደለ?
በዓሉ ባይብል ካለ አይደለም። በዓሉ የለም። መወለዱና መነሳቱ አለ አይደለም። ስለ ክርስቶስ ትንሣኤን የጠየቁ የክርስቶስ ትንሣኤ መጽሐፍ ቅዱሳዊ ይዘት ያለው ነገር ነው አይደለ? አዎ አዎ አዎ። በጣም ጥሩ። ይህንን መጽሐፍ ቅዱስ ይዘት ያለውን ደግሞ ነገር በዓል አድርገን እናከብረዋለን አልከኝ። የምታከብሩበት ቀን መቼ ነው? አሁን እንግዲህ ኢትዮጵያ 13 ወራቶች አሏት። ከ13ቱ ወራቶች ውስጥ የክርስቶስ ትንሣኤ በዚህ ቀን ነው የምትሉት መቼ ነው እናከብራለን አልከኝ። እኔ አሁን ቅድም ግራ የገባኝ ነገር ምንድን ነው መሰለ? የክርስቶስን አሁን ዶሮ ሲጮ ሰማን እና እንደው ብዮ ባምን አለ ዶሮ ሲጮ ነው የገባኝ። ሁሌም ዶሮ ሲጮ ሰው ካህድ ያለ ማለት ነው አለ። እሱ ለቀልን ያለን ያለው ግን የክርስቶስ ልደት አከብራለሁ እናከብራለን አልከኝ። እሺ የክርስቶስ ልደት የምታከብሩት መቼ ነው? ታኅሳስ 29 ኬት ላይ ለመናገር ቆይ አንድ ጊዜ ልጨርስልህ። አንተ ያልከኝ ነው እኔ ደግም የሚለው የክርስቶስ ልደት ታከብራለሁ ስለ አከብራለሁ። እሺ መቼ ነው የምታከብሩት? ታኅሳስ 29 ከየትኛው የመጽሐፍ ቅዱስ ክፍል ላይ አግኝታችሁት ነው ታኅሳስ 29 የምታከብሩት? ያው ነው አይደል? አይ ኦርቶዶክስ ስታደርገው አይተን ነው አልክ። እሺ ይሄንንስ እሺ ኦርቶዶክስን አይታችሁ አደረጋችሁት? እንደውም እኔ እንደ ሀሳብ የኦርቶዶክስ ቤተክርስቲያንን አይታችሁ በዓል ስታከብር ቤተክርስቲያኒቱ በዓልን ካከበራችሁ አይቀር ምዕመኖቿ ደግሞ በዓልን አክብረው የክርስቶስን መወለድ ደስታ አድርገው በደስታ ደግሞ ተሰባስበው ደግሞ በዓልን እያከበሩ ሲመገቡ አይታችሁ እናንተም ገዝታችሁ መብላታችሁ ካልቀረ ምን አለ ኦርቶዶክሳውያን አይታችሁ ብትጾሙ የሚል ሀሳብ አነሳውኝና ከዛ ወደ ክርስቶስ ትንሣኤ መጣን። ለምን መሰል የመጣ ነው? የክርስቶስ ትንሣኤ በጣም ለየት ያለ ነው። አሁን እናከብራለን አልኩኝ። መቼ ነው የምታከብሩት? እኔ ቀኑን ፈልጌው ነው። አንድ ጊዜ ንገረኝ። መቼ ነው የምታከብሩት? ካላንደር ካላየው በሀሳብ አላውቅም። ካላንደር አይቼ እነግርሃለሁ። ካላንደር ካላየው በዓሉ መቼ እንደሆነ አላውቅም። ቆይ አንድ ጊዜ ማለት ይሄ እኮ በመሀል የገባ አጀንዳ ስለሆነ ጊዜያችንን አንግደልና። ኧረ አልቸኩልም ብለኸኛል እኮ እኔም አልቸኩልም። ችግር አንተም አልቸኩልም እኔም አልቸኩልም። ስለማንቸኩል ቆይ አንድ ጊዜ እኮ ነው በአንድ ነገር ልንገርህ፣ እባክህን አዳምጠኝ። እኔ እናንተ እኩል ስናወራ እታች ያሉ ሰዎች ወይም ደግሞ ሪከርድ ተደርጎ ይሄ ላይቭ የሚሰሙ ሰዎች በደንብ አያዳምጡንም የምናወራውን ነገር። ስለዚህ እየተደማመጠን እናወራ። ቅድም ካላንደር ሳታይ ነው የክርስቶስ ልደት ታኅሳስ 29 እናከብራለን ያልከኝ። ስለዚህ አሁንም ካላንደሩን ሳታይ ችግር የለውም። መቼ ነው የክርስቶስን ትንሣኤ የምታከብሩት? ካላንደር ካላየው አላውቅም። ይሄኛውንም ካላንደር አይቼ ነው ችግር የለውም። ነገር ግን የክርስቶስን ትንሣኤ ታከብራላችሁ? አዎ። እሺ ከየትኛው የመጽሐፍ ቅዱስ ክፍል ላይ ነው እንደው መነሻችሁ? ምክንያቱም እኛ ፕሮቴስታንቶች እንደው መጽሐፍ ቅዱሳዊ ነው የምናደርገው ነገር በአጠቃላይ መጽሐፍ ቅዱስ የሆነ ነገር ነው ብላችሁ ነው የምታምኑትም የምታሰምሩትም። እና ከየትኛው የመጽሐፍ ቅዱስ ክፍል ላይ ነው ያገኛችሁት? ለምሳሌ የክርስቶስን ትንሣኤ የምታከብሩት ከየትኛው የመጽሐፍ ቅዱስ ክፍል ላይ ያገኝታችሁ ነው? ዴቭ ከመጽሐፍ ቅዱስ እኔ አይቼ አይደለም እናንተን አይተን ነው። እኔ ኦርቶዶክስ ነበርኩ በቀድሞ ሃይማኖቴ። ስበላ ስጠጣ ነበር። በእነዚህ በትንሣኤ በገና በጥምቀት ስበላ ስጠጣ ነበረ፣ ስጨፍር። ሌላ ደግሞ ሌላ ፖለቲካ ገብቶብኝ ነው ይቅርታ። አሁንም ሃይማኖቴን ስቀይር መብላቴንና መብላት መጠጣቴን ቀጠልኩኝ። ከመጽሐፍ ቅዱስ ላይ አይቼ አይደለም። እኔ ከቀድሞ ሃይማኖት በጣም ያሳዝናል። እዚህ ላይ መሀል ላይ ላስቁምህና ዴቭ አሁንም ወደ ሌላ ሀሳብ ቆይ፣ የመጀመሪያውን ሀሳብ ተናገርና ወደ ተናገርከው ስለ እንትኑ ለምንድን ነው ቆይ እናወራለን። ስለሱ ግዴታ ነው። ምንድን ነው እናንተን አይተን ነው ስንል ራሱ አትቀበልም እንዴ? እናንተን አይቼ ነው እያልኩኝ ለምንድን ነው ሌላ ጥያቄ የምጠይቀኝ? እናንተን አይቼ ነው ከእናንተ አይተን እያከበርን ነው አልኩ አይደለ? አሜን አሜን ብለህ አትተው። ለምን ትጠይቃኝ? ቆይ አንድ ጊዜ ኧረ እኔ ላደርቅ ፈልጌ አይደለም ዴቭ፣ እንኳን አንተ እኔም አልደረግኩኝም። ቆይ አንድ ጊዜ ቆይ ዴቭ እያልኩ ራሱ እኔ ራሱ አልደረግኩኝም። መሀል የተናገርካቸውን ነገሮች አንድ ጊዜ እመለስበታለሁ። ኦርቶዶክስ እያለው ጠጣ ነበረ፣ እጨፍር ነበር፣ አሁንም እበላለሁ፣ ጠጣለሁ፣ መጠጣቴንም ቀጥያለሁ ምናምን ያልክበትን ነገር እመለስበታለሁ። ከዛ በፊት ግን ስለ ክርስቶስ ትንሣኤ ለምን ጠየቅኩ መሰለ? የኢየሱስ ክርስቶስን ትንሣኤ በጣም በዚህ አጋጣሚ እዚህ ውስጥ ያላችሁ ፕሮቴስታንት እህቶች ወንድሞች በደንብ አድምጡ፣ እንደው ለእናንተም ጭምር ስለሆነ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ናት ብለው ይናገራሉ። ባይዛዊ ዛሬ ርዕሳችን ያ ነው። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስበው ትምህርት አለ ወይ የሚል ነው።
ኦርቶዶክስ እንደው ከመጽሐፍ ቅዱስ ውጭ ናት ምናምን ይሉና ከዛ የክርስቶስን ልደት ስናከብር ልክ እንደዚህ አብረው ያከብራሉ። የጌታችን የኢየሱስ ክርስቶስ ጥምቀት በዓልን ስናከብር የተወሰኑት ያንን ቀን ያስባሉ። ቁጥራቸው በርከት ያሉት ግን ምንም ዳይሃቭ ነው አይዲያ ስለዛ ሀሳብ። የክርስቶስ ትንሣኤ ስንል ሙሉ በሙሉ ትንሣኤ ፋሲካ ሁሉ እያሉ ኮንፈረንስ ሁሉ ያዘጋጃሉ። ምንድን ነው ይሄ ኮንሰርት ሁሉ ያዘጋጃሉ ምናምን ነገር ያው የባህል ድባብ ስለሆነ ለሽቀላ መቺ ስለሆነ እሱን ግን እንተው። የክርስቶስ ልደት በየዓመቱ በተለያየ ቀን እንደሚከበር ታውቃላችሁ? ስንቶቻችሁ ነው የምታውቁት? ቤተ ክርስቲያናችን የጌታችን የኢየሱስ ክርስቶስ የትንሣኤው በዓል ከአይሁድ የቂጣ በዓል ጋር እንዳይገናኝ በእያረግና ይወርድ በየዓመቱ በተለያየ ቀን ነው የሚሆነው። በየዓመቱ ማለት ነው። በተመሳሳይ ቀን ልክ የክርስቶስን ልደት ወይ ደግሞ ጥምቀት እንደምናከብረው በየዓመቱ ተመሳሳይ በሆነ ቀን ላይ አይደለም የምናከብረው። በየዓመቱ ነው የምላችሁ። በየዓመቱ ቤተ ክርስቲያናችን ራሷ መሰረቷ ክርስቶስ ነው እና ቀንን ቀምራ ጊዜን ሰንዳ አዘጋጅታ በዓሉ ከአይሁድ የቂጣ በዓል ጋር እንዳይገናኝ ስሌትን አስቀምጣ ነው የጌታችን የኢየሱስ ክርስቶስ የፋሲካ በዓል የምናከብረው። እና ትክክል ነው። ፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ የመሰረት ሳይኖራቸው ነው ይህን በዓል የሚያከብሩት። አዎ ትክክል ነው። ኦርቶዶክስ ቤተክርስቲያንን አይተው ተመልክተው ነው ይህን በዓል የሚያከብሩት። አዎ ትክክል ነው። ስናከብረው ደምቀን ስለምንታይ ዝማሪያችን፣ አምልኳችን ሰማያዊ ስለሆነ ሁሉ ነገራችን ስለሚማርክ ነው። ኦፍኮርስ እኛን አይተው የእናት ቤተክርስቲያናችሁ ቆይ ዴቭ አንድ ጊዜ ካምዳው እሺ። እኛን አይተው ነው የሚያደርጉት። ቆይ ዴቭ ከዚህ በኋላ ማይክን የምትከፍት ከሆነ እኔ ስታች አስወርዳለሁ። እሺ አሁን ሳይፈቅድልህ ዝም ብሎ መጮህ አይቻልም። ከዛ ለአንተ ምድል እንሰጥሃለን፣ ታወራለህ። መረጋጋት ግን ያስፈልጋል። እና እኛን አይተው ነው የክርስቶስን ልደት የሚያከብሩት። እኛን አይተው ነው የክርስቶስን ትንሣኤ የሚያከብሩት። አለቅ እኛን አይተው ነው በዓል የሚያከብሩት። ነገር ግን እንደ ሀሳብ እኛን አይታችሁ በዓል ማክበራችሁ ካልቀረ፣ እኛን ተመልከታችሁ እንደው ፋሲካ ማለታችሁ ካልቀረ፣ እኛን አይታችሁ ደግሞ እንደው ስለ ኢየሱስ ክርስቶስ ስም እንደው ጾምንም ደግሞ መጾምን ብትማሩ መልካም ነው። ሌላው ነገር እንዲቀስ እያለ ነገሮች ይለወጣሉ በጊዜ ሂደት። እንቁላልን በጊዜ ነው ተረጋግታችሁ ሁላችሁም ከኛ ጾምን ብትማሩ አላለ። የክርስቶስ ልደት ስናከብር በነገራችን ላይ ረዥም ጊዜያትን በጾም አሳልፈን ነው። ልክ ነቢያት የክርስቶስ ኢየሱስን መምጣት ሲጠባበቁ እንደነበረ ሁሉ እኛም እንደ አባቶቻችን ያንን ጊዜ በጾም አሳልፈን ነው የጌታችን የኢየሱስ ክርስቶስ ልደት የምናከብረው። ትንሣኤውንም ልክ እንደዛ። ትንሣኤውን ከማክበራችን በፊት ሰፊ የሆነ የጾም ወቅት አለ። ከዛም ደግሞ ለየት ብሎ ደግሞ ሰሞነ ሕማማት አለ። ሰሞነ ሕማማት የሚባለው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ የተቀበላቸውን ሕማሞችን እያሰብን የምንጾምባቸው፣ ምህላ የምንቆምባቸው፣ ክርያላይሶን የምንልባቸው፣ አምላካችን ክርስቶስ ኢየሱስን ይቅር በለን የምንልበት ወቅቶች ናቸው እነዛ ወቅቶች። እና አንዳንዴ ነጭ ለብሰን በዓል ስናከብር አይታችሁ አላደለ እንደው ዝማሬው ስለሚያምርብን፣ ነጠላው ስለሚያምርብን፣ አምልኮ ስርዓቱ ያማረ ስለሆነ ያንን ብቻ አይታችሁ በዓሉን አታክብሩ። አሁን አታክብሩ እያለን አይደለም። እሺ ጥሩ ነው፣ አንድ ደረጃ የሚያስጠጋ ነው። አክብሩ። ግን ደግሞ ከበዓሉ እኩል ጾሙንም ደግሞ ስንጾም እኛን አይታችሁ ጾምን ጾም፣ እኛን አይታችሁ ጾምን ጾም። እሺ ከዛ በኋላ ወንድማችን አንድ የተናገረው ንግግር ነበረ። ምንድን ነው የተናገረው? ድሮ ኦርቶዶክስ እያለው ጠጣ ነበረ፣ ድሮ ኦርቶዶክስ እያለው ጨፍር ነበረ ምናምን። የኔ ተወዳጅ በተለይ እንደው በክርስቶስ ፍቅር የምንወዳችሁ ሳታውቁት ቤተክርስቲያንን ትምህርት ሳታውቁ ሳትረዱ ወደ ጨለማ ሕይወት የገባችሁ ፕሮቴስታንት እህቶች ወንድሞች፣ ስለ ኦርቶዶክስ ቤተክርስቲያን እንዲህ አይነት ቃላቶችን በመናገር ራሳችሁን አትሸውዱ። ራሳችሁን አትሸውዱ ፕሊስ። ኦርቶዶክስ ቤተክርስቲያን የማታሰረውን ነገር ታሰምራለች ብላችሁ የሆነ ነገር መፍጠር አትችሉም። እሺ እንደዛ ማድረግ የለባችሁም። ኦርቶዶክስ ቤተክርስቲያን እንዴ ጭፈራን አታስተምርም። ኦርቶዶክስ ቤተክርስቲያን የቱ ጋር ነው ጭፈራን ስታስተምር ያያችሁት? ኦርቶዶክስ ቤተክርስቲያን ስከሩ ብላ አታውቅም። የቱ ጋር ነው ስከሩ ብላ ስታስተምር ያያችሁት? በእንደዚህ ነገር ራሳችሁን አታታሉ። እሺ አታታሉ። እና ወንድማችን
ባትወርድ ጥሩ ነበረ። ባትወርድ ጥሩ ነበረ። ከአንተ ጋር በደንብ በሰፊው ብናወራ ደስ ይለኝ ነበረ። እሺ ወንድሞችን ሰላም እንበልና እኛ እንቀጥል። ተሟችን ተሙ ሰላም ብያለሁ ወንድሜ። አመቺ ቦታ ላይ አይደለሁም፣ ትንሽ ድምፅ አለ። ሰላም ወንድሜ። ሰላም ሰላም ብለናል። ተሙ እንኳን ደህና መጣ። ስላየን በጣም ደስ ብሎናል። እንኳን አደረሰ። ለትሻ ኦኬ፣ ለት አመቺ ቦታ ላይ አይመስለኝም። እሺ ደሜ እሺ ደሜ ማመቺ ቦታ ላይ አይመስለኝም። እሺ እንቀጥል። ቅዱሳን የሚል አካውንት ይሰማል? ይሰማኛል። ፈሊ እንዴት ነህ? እንደምን አለ? ሰላም ነው፣ እግዚአብሔር ይመስገን ደህና ነኝ። ማህበረ ቅዱሳን አንድ ጥያቄ ለመጠየቅ ነበረ። እኔ ኦርቶዶክስ ነኝ። እሺ ችግር ግን የለውም። አሁን ቤተሰቦቼም አሁን ባሉበት አካባቢ አንድ ሰሞኑን ከጾሙ ጋር በተያያዘ ከባሉ ጋር በተያያዘ አንድ ሀሳብ ተነስቶ ያው እንደ ክርክር አይነት ነገርም ሆነና ያው ከብዙ ነገሮች አንጻር መጽሐፍ ቅዱስ ምን እንደሚልና ትክክለኛው ነገር ደግሞ ምን እንደሆነ ያው እንድትነግረኝ ነበር። እሺ ምችል ከሆነ መልሳለሁ። እሺ ሮብ ዕለት ነው በዓሉ አይደለ? ገና በዓል ሮብ ዕለት ነው እና ብዙ ሰው ይበላል አይበላም ክርክር ለሁለት የተከፈለ ጎራ ብለው እና ክርክር ተነሳና መጽሐፍ ቅዱስ ከዚህ አንጻር ምን ይላል እና ምንድን ነው ማለት በአንተም ኦፒኒየን ምንድን ነው? እስቲ ትክክለኛው መንገድ የትኛው ነው? እሱም ልትነግረኝ ብዬ ነው። እሺ መጽሐፍ ቅዱስ በዚህ ጉዳይ ላይ ምንም አይልም። ምክንያቱም ሮብ ይበላል ወይስ አይበላም ለሚል ጥያቄ መጽሐፍ ቅዱስ ምንም የሚሰጠው ምላሽ አይኖርም በዚህ ጉዳይ ላይ። ለምንድን? የስርዓት ጥያቄ ስለሆነ። በመጽሐፍ ቅዱሳችን ዶክትሪናል የሆነ መጽሐፍ ነው። ሃይማኖት ነክ የሆኑ ጉዳዮችን የምናብራራበት መጽሐፍ ነው። እንዲህ አይነት የስርዓት ነክ ሀሳቦች በስርዓተ ቤተክርስቲያን ነው የሚታዩት። ምን ማለት ነው? በስርዓት መጽሐፍቶቻችን ማለት ነው። በመጀመሪያ ሮብና ዓርብ የምንጾመው ለምንድን ነው? ከሰባቱ አጽዋማት ውስጥ አንዱ የምንጾማቸው አጽዋማቶች ውስጥ አንዱ ሮብና ዓርብ ነው። ሮብና ዓርብ የምንጾመው ሮብ ዕለት ጌታችን ኢየሱስ ክርስቶስን ለመስቀል አይሁድ የመከሩበት ቀን ስለሆነ፣ ዓርብ ዕለት ደግሞ አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው በእኛ ዘንድ ግን ትሑት ነው ያለው ጌታ ስለኛ ኃጢአት ስለኛ በደል ከሊጦስ ስር አደባባይ እስከ ቀራንዮ ድረስ 13 ሕማማትን የተቀበለበት የማይሞቱ አምላክ ሞትን የሞተበት ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል ላይ የተሰቀለበት ዕለት ስለሆነ መከራን ሕማምን የተቀበለበት ዕለት ስለሆነ ሮብና ዓርብን እንጾማለን። ነገር ግን በሁለት አበይት በዓላቶቻችን በተለይም ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ የልደት በዓልና በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ የትንሣኤ በዓል፣ በእነዚህ በዓላት ላይ በዓሉ ምናልባት ሮብ ወይም ደግሞ ዓርብ የሚውል ከሆነ ቅድስት ቤተክርስቲያናችን በዓሉ እንዲከበር በዛን ዕለት ደግሞ ምግብ እንዲበላ ትፈቅዳለች፣ ታስተምራለች። በነገራችን ላይ አሁን ላይ የትኛውም ክርስቲያን ሮብ ይበላል ወይስ አይበላም ብሎ መጠየቅ የለበትም። ምክንያቱም ከዕለቱ ሮብን ከምናከብርበት ዕለት በላይ የክርስቶስ ልደት ለእኛ ለክርስቲያኖች ትልቅ በዓላችን ነው። ለምሳሌ እንደው ሮብ ዕለት አሁን ፋሲካ እንደዚህ የዓርብ ዕለት እንደዚህ የጌታችን የኢየሱስ ክርስቶስ ትንሣኤ የምናከብርባቸው ዕለቶች ላይ ልክ እንደዚህ አይነት ቀናቶች ሲመጡ አንድ ክርስቲያን ግራ መገባት የለበትም። ምክንያቱም የክርስቶስ ትንሣኤ ለእኛ ለክርስቲያኖች በላጩ የሆነ ባህላችን ስለሆነ ማለት ነው። ስለዚህ በአሁን ከፊታችን ባለው ሮብ ዕለት አዎ ይበላል። ሌላም ጊዜ ክርስቲያኖቶች ወንድሞች ግራ ባትጋቡ ጥሩ ነው እና ደግሞ በስፋት እንደው ነገሮችን እርግጠኛ ለመሆን ያክል ቀርባችሁ ያሉ የንስሐ አባቶቻችሁን ቀርባችሁ ብትጠይቁ ጥሩ ነው። እንደውም አንዳንዴ መገናኛም ይሆናችኋል። ብዙ ጊዜ ክርስቲያኖቶች ወንድሞቻችን ራሳችን ከካህናት አረቀን ሶሻል ሚዲያ ላይ ብቻ ስለሆነ የምንቀመጠው ብዙ ነገሮችን እያወቅን እየተረዳን አይደለም። ስለዚህ ብዙ እንድናተርፍ ብዙ እንድታተርፉ
እንደው አጋጣሚውን ተጠቅማችሁ ራሳችሁንም ደግሞ ወደ ካህናት አቅርባችሁ ጉዳዩን በደንብ ከእነሱም ስር ደግሞ ጠይቃችሁ እንድትረዱ በልዑል እግዚአብሔር ስም ጠይቃለሁ። ያው እኔም የተማርኩት የተረዳሁት ከእነሱ ስለሆነ። እሺ ወንድማችን እንጂ ከዛ አሁን አንተ ካልከኝ ኮንቴክስት የተለየ ሌላ ቤተክርስቲያናችን የምታስተምረው አስተምህሮ ሌላ አይነት ምክንያት የለውም። አዎ በጣም ነው የማመሰግነው፣ እጅግ በጣም ነው የማመሰግነው። ክብርልኝ። እሺ እግዚአብሔር ያክብርልኝ። ኦኬ እንቀጥል። አረ ለበዓል ግን እንደው ተው ግድ የለም እኛንም ጥሩ ነው ምናምን ትላላችሁ። ለበዓል እንደው እኛንም ይጠራ ሰው የለም። የእኔ ተወዳጆች በዚህ አጋጣሚ ሁላችሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሆናችሁ ክርስቲያኖች ወንድሞቻችን በአጠቃላይ እንኳን አደረሳችሁ። ይህ ትልቅ በዓል ነው እና በዚህ አጋጣሚ ውይይታችንን ከመቀጠላችን በፊት ያው እንደምታውቁት እኛ ክርስቲያኖች ክርስቲያን የተሰኘ ነው በክርስቶስ ነው እና ክርስቶስ ለእኛ የሰጠንን ጸጋ ሌሎች ደግሞ ማካፈልን መርሳት የለበትም። በዓሉ ስናከብር ቤታችሁ መቼም ይደምቃል፣ ቤታችሁ ይሞላል። በዛው ልክ ደግሞ ተርበው ያሉትን፣ ተጠምተው ያሉትን፣ ታርዘው ያሉትን፣ ተቸግረው ያሉትን፣ እንደው ወድቀው ያሉትን ወገኖቻችንን እንድትመለከቱ በልዑል እግዚአብሔር ስም እንጠይቃለን። እኛ ክርስቲያኖች ነን። ስንረዳ ዘር የለንም፣ ብሔር የለንም፣ ማንነት የለንም። ሁሉም ምድር ላይ ያለው ፍጡር በአጠቃላይ የእግዚአብሔር ፍጥረት እስከሆነ ድረስ ሰብአዊ እና ሃይማኖታዊ የሆነ ግዴታችን እንወጣለን። በዚህ አጋጣሚ እንደው ሰዎችን በመርዳት ክርስቲያኖቶች ወንድሞች፣ ያው የእናንተ ቤተክርስቲያን እንኳን ምትታማ አይደለችም። ነገር ግን የክርስቶስ አባታችን የእናታችንም ደግሞ የቅድስት ቤተክርስቲያንን ደግሞ ፈለግ ይዘን ሁላችሁም በቻላችሁት አቅም በዙሪያችሁ ያሉ የተቸገሩ በዓልን እንደናንተ ነጭ ለብሰው የማይወጡ በራቸውን ዘግተው የተቀመጡ ወገኖቻችን ሁሉ ዞራችሁ እንድትመለከቱ በልዑል እግዚአብሔር ስም እንጠይቃለን። አቅም ያላችሁ ክርስቲያኖቶች ወንድሞች በትግራይ ክልል፣ በአማራ ክልል፣ በተለያዩ የኢትዮጵያ ክፍሎች በተለይም ደግሞ በአርሲም ጭምር እንደምታውቁት በዚህ ዓመት በጣም ከባድ የሆኑ ጊዜያቶችን አሳልፈናል። በተለያዩ አቅጣጫዎች በጣም ብዙ የሆኑ ወገኖቻችን ሰላምን አጥተዋል። በጦርነት በጣም ብዙ ነገርን አሳልፈዋል እና በቻላችሁት አቅም እባካችሁ እጃችሁ የሚችል እግዚአብሔር በገንዘብ በጸጋ የባረካችሁ እህት ወንድሞቻችን በቻላችሁት አቅም ክርስቲያን የግዴታችሁ እንድትወጡ በልዑል እግዚአብሔር ስም እኔ ታናሽ ወንድማችሁ መልእክቴን አስተላልፋለሁ። በጣም ብዙ እናቶች ልጆቻቸው ሞተውባቸው ብቻቸውን ተቀምጠዋል። እንኳን በዓል ለማክበር አቅም ኖሯቸው ይቀርና እንደው ሽንኩርት እንኳን ለመግዛት አቅም ያጡበት ሁኔታ ላይ ሆነው በጣም ብዙዎች ተርበው፣ በጣም ብዙዎች ተጨንቀው፣ በጣም ብዙዎች ታርዘው እንኳን ለሚበሉት የሚለብሱት የሌላቸው በጣም ብዙ ወገኖቻችን አሉ እና በዚህ አጋጣሚ እያንዳንዳችን በቻልነው አቅም በምንችላት አጠገባችን ያሉ እህት ወንድሞቻችን ጋር ተካፍለን መብላትን እንወቅበት። በዓሉን መልካም ባህል ያደርግላችሁ። ወዳችኋለሁ። ምንችል ከሆነ ደግሞ እንመጣለን ሁልሽም ቤት። እሺ ቅዱስ ወንድማችን ሁላችሁንም ሰላም ብያችኋለሁ። እንዴት ቆያችሁ? ዌልካም ባክ ብለናል በዚህኛው አካውንት። እሺ ጥያቄ መጠየቅ እችላለሁ ወይስ? ርዕሳችንን ሰምተዋል ቅዱስ? አሁን እኔ ለምንድን ነው ይሄኛው አካውንት ከብሎክ ሲወጣ ለምንድን ነው ልክ እንደዛኛ አካውንት ማታወራ? አንተ ሰው ኧረ ተው ግድ የለም ኧረ ተው። ኧረ እኔ ሁሌም በጸባይ ነው ማውራችሁ። ለመማር የምፈልግ አንድ ክርስቲያን ስለ እውነት በጸባይ አይደለም የምታወራው። በዚህ አጋጣሚ በጣም ለብዙ ፕሮቴስታንት ወንድምቶች እኔ የእንጀራ አባታችሁ ነኝ ማለት ይቻላል። ሌላ ቦታ ማንም የማይታገሳችሁ ነገር እኔ የምታገሳችሁ፣ ይህን ታውቃላችሁ። ለማንኛውም እንቀጥል። ርዕሳችን ሰምተዋል ቅዱስ? አይ ቲንክ ስለ ጾም እያወራችሁ ነበር መሰለኛል። አይ እያወራን አልነበረም። ርዕሳችንን ሰምተዋል ወይ ያልኩህ ለዛ ነው። አልሰማሁም ማለት ነው ርዕሳችንን። አይ ስገባ ስለ ጾም እየተወራ ስለነበር ምናልባት የኔ ጥያቄ አሁን ርዕሳችንን ሰምተዋል ወይስ አልሰማኸውም ነው? አልሰማሁም። አልሰማንም። እሺ የዛሬው ርዕሳችን ኦርቶዶክስ ቤተክርስቲያን ውጭ የምታሰራቸው ትምህርቶች አሉ ወይ ነው። እዛ ላይ እናወራለን። ከዛ በፊት ግን የገናን በዓል ታከብራለህ እንዴ ቅዱስ? ኦፍኮርስ አከብራለሁ። ክርስቲያን
በጣም ጥሩ ነው። እሺ መቼ ነው የክርስቶስ ልደት የምታከብረው? ኦልሬዲ እኔ አክብሬ ያለው እኔ ከሀገርም ውጭ ስላለውኝ ዲሰምበር 25 አክብሬ ያለው ኦልሬዲ። እሺ የትኛው የመጽሐፍ ቅዱስ ክፍል ላይ ነው ያገኘኸው? በዚህ ቀን የክርስቶስ ኢየሱስን ልደት አክብሩ ተብሎ ለፕሮቴስታንቶች የተሰጠበት እንደ የመጽሐፍ ቅዱስ ማስረጃ የትኛው ክፍል ላይ ነው? እናንተ በመጽሐፍ ቅዱስ ብቻ ስለሆነ የምታምኑት ፕላስ ከመጽሐፍ ቅዱስ ውጭም ስለማታምኑ ምን ላይ ነው ያገኘኸው? የክርስቶስን ልደት አክብሩ የሚል ሀሳብ ኮንሰፕቱን ምን ላይ ያገኘ? ኦኬ ኦልሬዲ እኛ መጽሐፍ ቅዱስ ብቻ ስንል ሲጀመር አንተ አሁን ኮንሰፕቱን ሙሉ በሙሉ መጽሐፍ ቅዱስ ምን ማለታችሁ ነው የሚለውን ነገር ያስታል። መጽሐፍ ቅዱስ ብቻ ስንል ሁሉም ነገር በመጽሐፍ ቅዱስ መጣራት አለበት ነው እንጂ ሁሉም ነገር የግድ መጽሐፍ ቅዱስ ላይ ቃል በቃል ተጠቅሶ መገኘት አለበት እያለን አይደለም። ስቀጥል ደግሞ ወንድማችን ቅዱስ መልሱን ብቻ ምን ላይ ያገኘ? ወደ መልሱ የመጣው የመጽሐፍ ቅዱስ ማስረጃ ስጠ። ከጥንት ከቤተክርስቲያን ታሪክ ጀምሮ የመጣ ትውፊት ነው እና የትኛው ቤተክርስቲያን ታሪክ? የትኛው ቤተክርስቲያን ታሪክ? ከጥንት ቤተክርስቲያን ታሪክ እያልኩ እኮ ነው። የትኛው ነች ጥንታዊቷ ቤተክርስቲያን? የትኛው ነች ጥንታዊቷ ቤተክርስቲያን? ጉባኤያቶችንም ስለምንቀበል እንቀበላለን። ቆይ የትኛዋ ነች ጥንታዊቷ ቤተክርስቲያን? ወንድማችን ጥንታዊቷ ቤተክርስቲያን ይሰማል። ክርስቶስ የመሰረታት አንዲቷ ቤተክርስቲያን ክርስቶስ ራሱ ሆኖ እኛ ብልት ሆነን የተገጠምንባት። ሶሪ በጣም ወንድማችን ቅዱስ የክርስቶስ ኢየሱስን ልደት የምታከብርበት መጽሐፍ ቅዱስ መሰረት አለ ወይስ የለህም? አለ አልኩ እኮ ኦልሬዲ ያው መጽሐፍ ቅዱሳዊ ነው አልኩ። በቃ መጽሐፍ ቅዱስ የሆነውን ማስረጃ ስጠን አንድ ጊዜ እባክህ። መስጠት የምችለውን ማስረጃ ስጠን። መጽሐፍ ቅዱሳዊ ነው ካልኩ አይበቃም? አይበቃኝም። ቅዱስ መጽሐፍ ቅዱስ የሆነ ማስረጃ ስጠኝ። ምን ላይ ነው በሀሳብ ደረጃ ያለው? ከዘፍጥረት እስከ ዮሐንስ ራዕይ ካሉት የመጽሐፍ ቅዱስ ሀሳቦች ውስጥ አንዱ መጽሐፍ ክፈትና በዚህ መጽሐፍ ቅዱስ ክፍል ላይ ይኸው እንዲህ መጽሐፍ ቅዱስ ብቻ ስንል እኮ ቃል በቃል ሁሉም ነገር በመጽሐፍ ቅዱስ መጻፍ አለበት እያለን አይደለም እኮ። ያ መጽሐፍ ቅዱስ ምን እያላችሁ እንደሆነ በኋላ ላይ እናወራለን። አሁን የመጽሐፍ ቅዱስ ማስረጃ ስጠኝ ቅዱስ። ምን እያላችሁ እንደሆነ በኋላ ላይ እናወራለን ስለሱ፣ እርሱ እንዳይሰፋ። አሁን ማስረጃ የክርስቶስ ኢየሱስ ልደት እናከብራለን አልከኝ። ኦኬ እኔ አሁን ጥያቄው መጀመሪያ ጥያቄ ለመጠየቅ ነው ገባው። ስቀጥል በመጀመሪያ የገባሁ ለምንድን ነበር? ጥያቄ መጠየቅ ብትፈልግም ባትፈልግም ርዕሳችን ይዘን ነው የምንጓዘው እኛ። ያው ታውቀው የለ ቤቱ። ስለዚህ አሁን ለዚህ ነበር የገባሁት ምናምን እንዳትል እሺ። ቅዱሴ ማስረጃ ስጠኝ። ምን ላይ እናውጣ? የመጽሐፍ ቅዱስ ማስረጃ አለኝ ብለሃል። አለኝ ካልኩ ይበቃሃል አትበለኝ እሺ። የመጽሐፍ ቅዱስ ማስረጃ አለኝ ብለሃል። አለኝ ካልኩ ይበቃል አይበቃ ምናምን እንዳትል። ምን ላይ እናውጣ? ከዘፍጥረት እስከ ዮሐንስ ራዕይ ካሉት መጽሐፍቶች ውስጥ አንድ የመጽሐፍ ቅዱስ ሉቃስ ላውጣልህ። ሉቃስ ያለው ላምብልህ እንግዲህ ከጠየቀኝ ስለ ባህሉ አከባበር እንግዲህ ሉቃስ ወንጌል ይናገራል። እስኪ አንብብልን ምን ይላል? ኦኬ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ ልዑል ልጅም ይባላል። ጌታ አምላክ የዳዊትን የአባቱ ዙፋን ይሰጠዋል፣ ያዕቆብ ቤትም ላይ ዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ማርያም መልአኩን ወንድ ስለማላቅ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ በልዑል ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ብሎ ይቀጥላል። እና ገና ስናከብር ኢየሱስ ክርስቶስ የተወለደበት በዓል ነው ብለን ነው የምናከብረው። ቅዱስ ምን ብዬ ነው የጠየቅኩህ? ምን ብዬ ነው የጠየቅኩህ? እኔ ያው ኢየሱስ ክርስቶስ የተወለደበትን ነገርኩህ። እኔ ምን ብዬ ነው የጠየቅኩህ እኮ ነው ያልኩህ። እኔ ቅዱስ ለምንድን ነው ሁልጊዜ ለምንድን ነው ከስም ተቃራኒ የምትሆነው አንተ ሰውዬ? አሁን እኔ ምን ብዬ ነው የጠየቅኩህ? ኦኬ እኔ መለስኩልህ እኮ ኢየሱስ ክርስቶስ በመጽሐፍ ቅዱስ ህዝቡ ይገኛል መወለዱ። ቀኑን ከየት ነው ያወቀው ብለህ ከጠየቀኝ የጠየቅኩህ ጥያቄ ምንድን ነበረ? እግዚአብሔር የመለስኩልህ እኮ ነው። እኔ መልስ መልስልኝ አላልኩም። እኔ መልስ መልስልኝ አላልኩም ቅዱስ። በመጀመሪያ አሁን ምንድን ነው ያልኩህ? በደንብ አዳምጠኝ እሺ። ይኸው መለስኩልህ እኮ ይኸው። ይሄ እኮ ማስረጃ እንዳትለኝ። የጠየቅኩህ ጥያቄ ምንድን ነበረ ወንድማችን ቅዱስ? ኦኬ ከዲሰምበር 25 ቃል በቃል በመጽሐፍ ቅዱስ ተጽፏል ብለህ ከጠየቀኝ የለም እያልኩ እኮ ነው። ግን ኢየሱስ ክርስቶስ ስለ ዲሴምበር 25 አልጠየቅኩም ቅዱስ። የጠየቅኩ ጥያቄ ምንድን ነበረ? ምንድን ነው እንደዚህ ልጅ መሆን? አንተ ትልቅ ሰው አይደለህ እንዴ? ኦኬ አይ እያወቅህ
አንተና ከየት አውቀህ ነው የምታከብረው? ራስን መልስ። ደብል ስታንዳርድ እስኪ ቅዱስ እኔ መልስ ኖረኝም አልኖረኝም፣ ቆይ አዳምጠኝ። በመጀመሪያ ፈርስ ከሁሉ በፊት አንድ ነገር አትርሳ። እያወራ ያለው ከክርስቲያኖች ጋር ነው ብራዘር። ኦኬ፣ ከክርስቲያኖች ጋር አንተ ባለህበት ሀገር ላይ ያለው ገዢ መንግስት የሚጠቀሙን ካላንደር ኦኬ ሰርታ ሰነዳ ያስቀመጠች ቤተክርስቲያን ያለችኝ እኔ እንዲህ አይነት ነገሮችን ለመመለስ እንዳንተ የሚከብደኝ እንዳይመስልህ። በዚህ አይነት ጉዳዮች ላይ ብዙ እንዳትጨነቅ። መለስኩልህ እኮ አልመለስክልኝም። እኔ የጠየኩት ጥያቄ ሌላ ነው፣ አንተ የምታወራው ሌላ ነው። በዓሉን የምናከብረው ክርስቶስ ስለተወለደ፣ እኔ በዓሉን የምታከብረው ለምንድን ነው አላልኩም። በዓሉን ለማክበሬ መጽሐፍ ቅዱሳዊ የሆነ ማስረጃ አለኝ አልከኝ። ግን በቃ ማስረጃ አለኝ ካልኩ ይበቃል ብለህ ልጅ ወሬ ያወራህ ቅዱስ። እሺ ግድ የለም አንዳንዴ መቼም የምታወሩትን ንግግር እስኪ እንቻለው፣ ግን እንደዛ ብለን እኛም አንሰማህም። በላምጣ ማስረጃ ስንልህ ያው የሉቃስ ወንጌል ላይ ያው ድንግል ጸንሳለች፣ ያው ወንድ ልጅ ወለደ ምናምን። ብራዘር ማስረጃ ስጠን። ማስረጃ ላይ ብለህ የለም ማስረጃ ስጠን። ኦኬ ልመልስልህ እኮ ኢየሱስ እግዚአብሔር መጽሐፍ ቅዱስን በቤተክርስቲያን በኩል ሲሰጥ ቤተክርስቲያን የሰጡት አባቶች አሉ። እነሱ ቀናቱን አንተ እንዳልከው እንትን ሰንዶ የሰጡን አባቶች አሉ። በእነሱ መሰረት የትኞቹ አባቶች? ቆይ እስኪ አንድ ጊዜ ቆይ አባቶች ስላበዛሽ ቅዱስ አንድ ጊዜ ወደዚህ እንመለሳለን። መጽሐፍ ቅዱስ ስንት መጽሐፍ ነው ቅዱስ? የአንተ መጽሐፍ ስንት መጽሐፍ ነው? አሁን ኦኬ የመጀመሪያው ጥያቄ ተመለሰልህ? ቆይ እንመለስበታለን። አልተመለሰም። አይ ምንም አልተመለሰም። ግን በጣም ብዙ ደጋግመህ እየተናገርክ ስለሆነ አባቶች አበዛሽ ብራዘር። እና እስቲ መጽሐፍ ቅዱስ ስንት መጽሐፍ ነው? የፕሮቴስታንት እህት ወንድሞቻችን መጽሐፍ ቅዱስ ስንት መጽሐፍ ነው ብላችሁ ነው የምታምኑት? መጽሐፍ ቅዱስማ ያው እንደሚታወቀው 66 ብለን ነው እኛ የምንቀበለው። 66 መጽሐፍ ቅዱስህን 66 ነው ብሎ ቀኖናን የቀነነልህ ማን ነው? አባቶች ስትል ስለነበረ አሁን የአባቶችን ጥማትህን ላውጣልህ። እሺ ማን የቀነነልህ? መጽሐፍ ቅዱስ። መጽሐፍ ቅዱስ የሚታወቅ እኮ ነው። ቤሲ አሁን በጥንቱ ቤተክርስቲያን እኔ ይታወቃል ወይስ አይታወቅም? እኛ አናውቅም። 66 የሚባል የመጽሐፍ ቅዱስ ቀኖና እኛ አናውቅም። የትኛውም ሰውም አያውቅም። ፕሮቴስታንቶች ናቸው እንደዛ ብለው የሚያምኑት። ሰው ጥያቄው መጽሐፍ ቅዱስህን መጀመሪያ 66 ነው እስኪ ጨርሰን ረግጠን አንችልማ። መጀመሪያ አንዱን ሀሳብ እንጨርስ። ችግር የለውም ወንድማችን ቅዱስ። ሁሉንም ሀሳብ ቆይ አንዴ አዳምጠኝ እንዴ። እኔ የምለውን ሳትሰማ እኮ ለመመለስ መጠየቅ ለምዶ የምትፈሩት? ቆይ ሁላችሁም ችግር የለም። መጀመሪያ ልጠይቅና እኛ ደግሞ እንዲያስገባን ችግር የለውም። ቅዱስ አንተን ያስገባ። አንድ ነገር አዳምጠኝ። ቆይ አንድ ጊዜ አንድ ነገር እንተማመን። የአንተ ቤተ እምነት ራሱን ችሎ መልስ መመለስ ይችላል ወይስ አይችልም? ይችላል አልኩ እኮ። በጣም አሁንም ደግመህ አዳምጥ። መጽሐፍ ቅዱስ ኦርቶዶክስ ቤተክርስቲያንን ሳይታከክ ኦርቶዶክሳውያንን ሳይታከክ በክርስቶስ የሚያምኑ ክርስቲያኖችን ሳይታከክ ራሱን ችሎ መልስ መስጠት ይችላል ወይስ አይችልም? ቅዱስ ይችላል። በቃ ፈሪ ናችሁ እና የምጠይቅህ መልስልኛ። ጥያቄ ካላችሁ ግቡ ብለን ነው የገባ ነው። ወይኔ ስልክ ገባ። ይቅርታ እና ሄዱ ወሬ እንዳታወራ ቅዱስ። አሁን እሱን እንተውና ወደ ምላሹ ትገባልናለህ። በቃ አሁን ያንተ ኦርቶዶክስ የሆኑ አማኞች መታከክ የለበትም። ያንተ መጽሐፍ ቅዱስ ሳይታከክ ራሱን ችሎ መልስ መስጠት ይችላል ብለናል። መልካም እንቀበልሃለን። ስለዚህ መልሱን ስጠን። እኛ ፕሮቴስታንቶች መጽሐፋችን 66 መጽሐፍ ነው ብለኛል። እሺ መጽሐፍ ቅዱሳችሁን 66 ነው ብለው ቀኖናን ያቀነነላችሁ ማን ነው? ባይሆንስ ተረት ቢሆንስ በምን አወቃችሁ? ገዝታ ስለያዝከው የመጽሐፍ ቅዱስ ማህበር አትሞ ስለሰጠ አይደለም። ኦኬ አሁን የቀነነልህ ማን ነው? ለምሳሌ እኛ የቀነኑልን አባቶች አሉን። እነማን? እናወራበታለን። እንዴት ስብሰብሎ ላስቀምጥ ይችላል። የአዲስ ኪዳን መጽሐፍቶች ቆይ አንድ ጊዜ አዳምጠኝ። የአዲስ ኪዳን መጽሐፍቶች ስንት ናቸው? የብሉይ ኪዳን መጽሐፍቶች ስንት ናቸው? ማን ነው ይህን ቀኖና የቀነነው? በደንብ ማስረጃዎች አለን፣ እናወራበታለን። በደንብ አድርገን ይኸውልህ አንድ በአንድ ስም እየጠራን እንነግርሃለን። ወንድማችን ቅዱስ የአንተ መጽሐፍ 66 ነው ብለህናል። ማን ነው የቀነነልህ? ክርስቲያኖችን ሳትታከክ ኦርቶዶክሳውያን ምናምን ሳትል ራሱን ችሎ መጽሐፊ መልስ መስጠት ይችላል ብለህናል። መልስልን። ማን የቀነነልህ?
ኦኬ እግዚአብሔር እኮ መጽሐፍ ቅዱስ ሲሰጥን እኮ መጽሐፍ ቅዱስ የተቀበሉት አባቶች አሉ። ስለ ይህ መጽሐፍ ቅዱስ ትክክለኛ የጠየቁት ጥያቄ ምንድን ነው? ኦኬ እየመለስኩልህ እኮ ነው። መጀመሪያ እየመለስክልኝ አይደለም። የጠየቁት ጥያቄ ምንድን ነው? ቅዱስ ኦኬ ጥያቄ መጀመሪያ ልጠይቅ ነው የገባሁት። እሺ መልስልኝ። ጥያቄ የጠየቁ ምንድን ነው? ጥያቄ ልጠይቅ ነው የገባሁት። 10 ቦታ አትርገጥ። እኔ ምን ልታደርግ ነው የገባሁ አላልኩም። ቅዱስ አሁን ስለ አሁን አውራ። 2 እግር አለኝ ተብሎ ለዛፍ አይወጣም። እሺ ቅዱስ በመጀመሪያ ያወራሃትን ከማውራት በፊት መጠንቀቅ ነበረብን። ካፍህ ያመለጠህን እያንዳንዱ ነገር ሰብስበን እናስተካክለው። መጀመሪያ የአፍ ወለምታ አይታሽም። እሺ መልስልኝ። ጥያቄ ምንድን ነበረ? ምን ብዬ ነበር የጠየቁ? መጽሐፍ ቅዱስ 66 አሁን ለምሳሌ በጥንት ቤተክርስቲያን አባቶች ቆይ እየመለስኩልህ እኮ ነው። ቆይ እየመለስኩልህ እኮ ነው። ቅዱስ አትጩ ራዘ ምንድን ነው? አባወራ የሚያጮት አንድ ሰውዬ እንዳችሁ። አሁን ያለው እኮ ቤት አይደለም። አሁን ያለው ከኛ ጋር ነው። እያወራ ያለው ከኔ ከወንድም ጋር ነው። ስለዚህ ተረጋግተን መውራት ያለብን እና አሁን እኔ ስም ማን ነው ስልህ ቅዱስ እንደምትል ሁሉ የጠየቁ ምንድን ነው ስልህ የጠየቁን ብቻ ንገረኝ። ሌላ ነገር አታውራ። የጠየቁ ጥያቄ ምንድን ነው? ጥያቄውን ብቻ ንገረኝ ቅዱስ። አልነግርህም። አይ ልትጠየቁ ግቡ ስትል ገባለሁ። ችግር የለውም። አሁን መጀመሪያ ጥያቄ ምንድን ነው? ጥያቄ ያላችሁ ብላችሁ ነው ቅዱስ። ቆይ ልጠየቅ አይደለም የገባሁት። ሌላ ጊዜ ችግር የለውም ገባለሁ። መልስላለሁ። ሌላ ጊዜ ስነ ስርዓት ያዝ። ግብረ ገብ ይኑር እንጂ ምን ሆነ ነው በዚህ ልክ እንደዚህ የምትሆነው? ልትጠየቁ ግቡ ስትል ስነ ስርዓት ያዝና አዎ ልትጠይቅ መጥተሃል። ርዕሳችንን ነግረናሃል። በመጀመሪያ ግን ስላወራነው ነገር በመጀመሪያ መደምደሚያ ሳንይዝ ወዴትም አንሄድም። 2 እግር አለኝ ተብሎ ለዛፍ አይወጣም። ስለዚህ በመጀመሪያ ላወራኸው ነገር ማስረጃ አምጣ ስትባል አካኪ ዘረፍ ትላለህ እንዴ? ከአንተም ብሶ ደግሞ ልትጮህ ትሞክራለህ እንዴ? በነገራችን ላይ ፈቃደኛ ሆነን ነው እንጂ እያደመጥን ያለ ነው። አንተ አወራህ አላወራህ እኛ የምናገኘው ነገር የለም፣ የሚቀርብንም ነገር የለም። አካኪ ዘረፉን አቆዩ። አሁን ራስን ተቆጣጠር። መውረድ ከፈለግ ራስን ችለህ መውረድ ይችላል። እኔ እወርዳለሁ፣ ችግር የለውም። አንተ እንደዚህ ማድረግ አይጠበቅብህም። በታች ውረድ። ምንድን ነው ልክ እኮ ይኸውላችሁ። በነገራችን ላይ ከዚህ የበለጠ እኮ እንትን አታገኙም። ፕሮቴስታንቶች ወንድሞቻችን በዚህ አጋጣሚ ከዚህ የበለጠ የምትመሰክሩበት አጋጣሚ አታገኙም። መጽሐፍ ቅዱሳችሁ ስንት መጽሐፍ ነው? የሀብ ነው አይዲያ ዝም ብሎ አባቶች ይላል ቅዱስ። አንድ ቀን ምን አለ አንድ ቀን አንበበ ብትመጣ ለእኛም ስራ ብታቀልልን። ስለ እውነት አንድ ቀን አንብበናና እስኪ ለእኛም ስራ አቀልልን። ስለሆነ ነገር ስታወራ ብዙ ጊዜ ደጋግመን ነግረናል። ሶሪ ጋይስ፣ እሺ ከእኛ ከክርስቲያኖች ጋር ስለሆነ የምታወራው ጥንቃቄ ያስፈልጋል ብለን ደጋግመን ነግረናል። ደጋግመን አንዴ ስልክ ማውራት አለብኝ። ወይ መድኃኒዓለም ኦኬ። አንዳንድ ሀሳቦችን በመጽሐፎች ማስረጃ ስንወያይ ቢያንስ በተቻለ አቅም የተወሰነ ነገር አውቃችሁ ተረድታችሁ ብትመጡ ጥሩ ነው። ካልሆነ ስሜት የተሆነ አንዳንዳችሁ ጋዛ ያዙ ልቀቁኝ ምናምን በዚህ ወጥቶ በዚህ ገብቶ ጌታ ሆይ እሺ ወንድማችን ቅዱስ አንብበና በመድኃኒዓለም አንድ ቀን እንኳን ስራ አቀልልን። እንደው በኪዳነ ምሕረት እንደው በክርስቶስ ፍቅር ልንምን እባክህ አንድ ቀን አንብበናና ስራ አቀልልን። እባክህን አንብበናና ስራችን አቀልልን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት አለ ብላችሁ የምታምኑ ፕሮቴስታንቶች ወንድሞች መግባት ትችላላችሁ። ሁላችሁንም እናወራችኋለን። ኦርቶዶክስ ቤተክርስቲያን ይህ ትምህርቷ ከመጽሐፍ ቅዱስ ውጭ ነው የምትሉ እህቶቻችን ወንድሞቻችን ነው ግቡ። በመጽሐፍ ማስረጃ እናወራችኋለን። ገናን እናከብራለን፣ ትንሣኤን እናከብራለን የምትሉ ፕሮቴስታንቶች ባትገቡ ይመረጣል። ምክንያቱም መጽሐፍ ቅዱስ የመሰረት ሳይኖራችሁ ክርስቲያን የሆኑ ሰዎች ሲያደርጉ ብቻ ስለተመለከታችሁ እያደረጋችሁት ያለው ልምምድ ስለሆነ ከመጽሐፍ ቅዱስ ውጭ የሆነ ነገር ስለሆነ በእናንተ ቤተክርስቲያን አሰብሮ ባትገቡ ይመረጣል። ምክንያቱም ልክ ቅድም እንደገባ ወንድማችን መልስ መስጠት ስለማትችሉ አንዳንድ ጊዜ በመጽሐፍ ቅዱስ ማስረጃ መመለስ የማትችሏቸውን ሀሳቦች ቀድማችሁ ባታነሷቸው ጥሩ ነው። ፕሮቴስታንት ወንድሞቻችን
ብዙ ጊዜ ደጋግመን ተናግረናል። እኛ በሪያሊቲ እና በድራማ መካከል ሰፊ ልዩነት አለ። በፕሮቴስታንቱ ቤት ዲያቆን ወይ ቤኪ አመች አለው ግን አይ ቤኪ በጣም እንትን እያለ ነው እና ልስቤዋለሁ። ከገባ እስኪ ግባ። በጣም በየቦታው ቪዲዮ በመቁረጥ ማነው ቤኪ? እኔው ራሴ ስበዋለሁ። ቀጥሉ፣ እርሶ የቀጥሉ። ኦኬ፣ አላወኩትም። እሺ እንኳን ፕሮቴስታንቶቹን ቤተ እምነታቸውን ራሱ እየረሳ ነው። በጣም ብዙ ናቸው ቤተ እምነቶቹ ራሱ በጣም ብዙ ናቸው። እንኳን ፕሮቴስታንት የሆነን ሰው ይቅርና እንዲህ ከየት መጥቶልኝ ነው? ቤተ እምነቶቹንም በጣም እየረሳናቸው ነው። በጣም እኮ ብዙ ነው። ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ መካነ ኢየሱስ፣ ተልእኮ ለትውልድ፣ አማኑኤል ህብረት፣ መጥምቃውያን፣ 7000 ምርጦቹ፣ ክብረ ጽዮን፣ ጉባኤ እግዚአብሔር ምናምን በጣም ብዙ ነው እና ሁሉንም ስለምንረሳ ነው ሲገቡ ከየት ቤተ እምነት ነው የመጣችሁት እያለን የምንጠይቀው። ለዛ ነው እንኳን ፕሮቴስታንት የሆኑትን ሰዎች ይቅርና ቤተ እምነታቸው ራሱ በጣም ከብዛቱ የተነሳ እየረሳ ነው። ለማንኛውም ከኛ ጋር ገብታችሁ ስተውሩ አሁን ለምሳሌ ዌብሳይት ላይ ገብተሽ የወንጌላውያን አብያተ ክርስቲያናት ህብረት የሚለውን ሰርች ብታደርጊው ቤተ እምነት ሆኖ አይደለም የሚመጣው። የተለያዩ ቤተ እምነቶች ግን አንድ ላይ ክሬት ያደረጉት ማህበር ነው። ኦፍኮርስ ኢትዮጵያ ውስጥ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሚባል ማህበር አለ። ለምን ተባላችሁ? ለምንድን ነው በወንጌል የምናምኑ ትላላችሁ? ና እኔ አልልም፣ መብታችሁ ነው ማለት ግን ያ የማህበር ስም ነው። ለምሳሌ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ እምነት አማኝ ነኝ። የዚህ ቤተክርስቲያን አማኝ ነኝ። የእኔ ቤተክርስቲያን የዓለም አቀፍ አብያተ ክርስቲያናት ህብረት ውስጥ የዛ የማህበሩ አባል ነች። አሁን አንቺም የነገርሽኝ የማህበር ስም ነው። ፕሮቴስታንት የምትይው የማህበር ስም ነው። ጴንጤ የምትይው የማህበር ስም ነው። ብዙ ቤተ እምነቶች አንድ ላይ ሼር የሚያደርጉት ስም ነው። የወንጌል አማኝ ያልሽኝ የወንጌላውያን አብያተ ክርስቲያናት ህብረት በዌብሳይት ደረጃ ያለ ሁላችሁም ሰርች አረጋችሁ ይዩት። ከዛ ውስጡ አባል ቤተ እምነቶች ተብለው 64 አናቱ ላይ አባል ቤተ እምነቶች ደግሞ ተዘርዝረዋል። ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ መካነ ኢየሱስ፣ ተልእኮ ለትውልድ ይቅርታ፣ ተልእኮ ለትውልድ የለ እንዴ? ለምን ወጣሽ ራሔል? ለምንድን ነው የምትወጪው? ምንድን ነው ዛሬ ነካችሁ ግን? ጌታዬ ለምንድን ነው የወጣሽው ራሔል? ኤኒዌይስ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የማህበር ስም ነው እንጂ የቤተ እምነት ስያሜ አይደለም። ስለዚህ መታችሁ ከኛ ጋር ስታወሩ የማህበር ስም አትንገሩን። ቤተ እምነታችሁን ስትጠየቁ ለምንድን ነው በቤተ እምነታችሁ መጣ? የትኛውም ሰው በነገራችን ላይ በቤተ እምነቱ ማፈር የለበትም። ወዶ ፈቅዶ አምኖበት የገባበት ህይወቱ እስከሆነ ድረስ ቤተ እምነቱ ሲጠየቅ በፍቅር እኔ የመጣሁት ከዚህ ቤተ እምነት ነው ብሎ ማስረዳት ይኖርበታል። ያው ይሄ የሁላችሁም ግዴታ ነው አይ ቲንክ ብዬ አምናለሁ። እሺ እድል ልስጥ እስኪ ለሌሎችም። ባትወጡ ጥሩ ነበረ። እንደዚህ ባይኖር ደስ ይላል። ፕሊስ ሁላችሁም በደንብ ኮፒንግ አድርጉ። እሺ ታሙ ሰላም ነው ፈለገ፣ እንዴት ነህ? ስላሴ ይመስገን። ከየት ቤተ እምነት ነው የመጣኸው? መሰረተ ክርስቶስ። ጎሽ እግዚአብሔር ያክብርልን። እንደዚህ ነው የሚባለው። ያው በወንጌል ታምናለህ አይደል? እና ታዲያ በጣም ነው እንጂ ማምነው በወንጌል። ጥያቄ ልትጠየቅ ነዋ። ቆይ አዳምጠን፣ ርዕሳችን ምን እንደሆነ ስላልሰማ ቆይ ተረጋጋና። ትቸኩላለህ ታሙ? ኧረ ምን አስቸኮለኝ ብራዘር፣ ጠይቅ። ካልቸኩል ተረጋጋ። እሺ ኦኬ። እታች ያለሽ እህታችን ያው ከየት ቤተ እምነት ነው የመጣችሁ ሲባል ልክ እዚህ ጋር ያለው ወንድማችን እንደመለሰው ነው መመለስ ያለብሽ። በወንጌል አምናለሁ ይላል፣ ግን ቤተ እምነቱ ሲጠየቅ ከየት ቤተ እምነት ነው? ከመሰረተ ክርስቶስ። እንደዛ ብለሽ መመለስ ያለብሽ አንቺም ሌላው ጊዜ። እህታችን ራሔል አቶጪ ደስ ይለናል፣ ገብተሽ ብታወሪኝ ደስ ይለናል። እሺ ርዕሳችንን ሰምተዋል ወንድማችን ተመስገን? አይ ጥያቄ ጥያቄ ካላችሁ ጠይቁኝ ነው ያልከው። በኦርቶዶክስ ከመጽሐፍ ቅዱስ ውጭ ምናምን
ርዕሳችን እንዴት ነው መሰለ? በደንብ አዳምጠኝ እሺ ተሙዬ። በኋላ እንዳትነጫነጭ እንዳትበሳጭ በደንብ አድርገህ አዳምጠኝ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰረው ትምህርት አለ ብለው ለሚያምኑ ፕሮቴስታንቶች እድል እንሰጣለን። ከዛ ትምህርቶቹን ያነሳሉ። ትምህርቶቹ ከመጽሐፍ ቅዱስ ውጭ እንደሆኑ ፕሩፍ ያደርጉልናል። እኛም ደግሞ ትምህርታችን መጽሐፍ ቅዱስ እንደሆነ ፕሩፍ እናደርጋለን። ተግባባን? ግልጽ ነው? ኧረ በጣም ግልጽ ነው ብራዘር። ከዛ በፊት ዘፈን ነው ተሙ። ዘፈን ከሆኑ ዝጉ። ምን አልከኝ? አንተ አካባቢ ዘፈን ድምፅ ይሰማል ተሙ። ትንሽ ራቅ ብትል አሪፍ ነው። ኧረ ወፍ የለም ዘፈን። አይ የእኛ እኮ እየተሰማ ነው። የዘፈን ድምፅ ገብቶ ነበረ ትንሽ። ኧረ ብራዘር እኔ የፍሪጅ ድምፅ ነው፣ ዘፈን የሚባል የለም። ፍሪጃችሁ ያቀነቅናል ማለት ነው። ይጨዋል። ፍሪጅ ይጨዋል ነው። ትልቅ ፍሪጅ ስለሆነ ይጨዋል። እሺ ችግር የለውም ተሙ። ከዛ በፊት ኮሜንት ላይ የሆነ ነገር ጽፈህልን ነበረ። ዛፍ ስር ማርያም ምናምን እያላችሁ ምናምን ብለህ የሆነ ነገር ጽፈህ ነበር። አይ ቲንክ እንደው ከምናፈና ሀሳብህን በደንብ እሱ ትልቅ ጥያቄ ስለሆነብኝ ነው። ጥያቄ ሳይሆን ዘለፋን ያስቀመጥከው እኔ ማነበዋለሁ፣ ግን አንተም ደግመህ በልልን አንድ ጊዜ ከአንተ አንደበት ድጋሜ መስማት ስለፈለግኩኝ ነው። አይ ዘለፋ ምን ነበረ ኮሜንት ላይ? ጥያቄ ሳይሆን አልከኛ። እሺ ንገረን። ዛፍ ስር ማርያም ተገልጣለች ብላችሁ ሰሞኑን በቃ ሁላችሁም ሄዳችሁ ሻማ ምናምን አብታችሁ እየሰገዳችሁ ምናምን ነው። ይሄ ነገር መጽሐፍ ቅዱሳዊ ነው ወይ? ለእኛ ታብራራለህ አሁን ይሄንን መጽሐፍ ቅዱሳዊ እንደሆነ? ይሄ አንድ ጥያቄ ወንድማችን። እሺ መልካም። እንደዚህ ነገሮችን ለሌላው ጊዜ ተሙዬ ወንድማችን። መቼ መጽሐፍ ቅዱስ ሰዎች የምንመልስበት፣ ሰዎች የምናስምርበት፣ ሰዎችን ወደ ክርስቶስ እቅፍ የምንመልስበት ቃል አይደለም። ሌላ ጊዜ በቻልኩ አቅም ኮሜንት ላይ እንዲህ አይነት የሆነ ለማልገጥ አይነት ነገሮችን ባትጠቀም ጥሩ ነው። ማለት አንተ የሌላ እምነት ተከታይ ነህ፣ እናውቃለን፣ እንረዳለን። የግድ እኛ የምናከብረውን ነገር አክብርልን አንልህም። ለምሳሌ እኔ አሁን በፕሮቴስታንቱ ቤት እኔ ፕሮቴስታንት ወንድሞቼን ወዳቸዋለሁ፣ አክብራቸዋለሁ። ግን በፕሮቴስታንቱ ቤት የፈለገ በወዳቸው አንዳንድ የሀሰት ትምህርቶችን እኔ ሰፖርት አላደርግም፣ እነዛን እቃወማለሁ። በዛው ልክ አንተ መቃወም ትችላለህ። ግን ሞክ ማድረግ ማልገጥ ምናምን አይቻልም። እንደዚህ ነገሮችን ባታደርግ መልካም ነው። ማርያም እዚህ ቦታ ላይ ተገለጠች ምናምን በመጀመሪያ ተአምር ነው። አንተ የፕሮቴስታንት አማኝ ሆነ ለምሳሌ በቤተ ክርስቲያኑ ስለሚደረጉ ታምራቶች ለአንተ ማብራራት እና ማስረዳት ግዴታ የለብንም። ተአምር ማለት ያመኑ ሰዎች ሊያዩዋቸው፣ ሊያገኟቸው፣ ሊበረከትላቸው የሚችል የእግዚአብሔር ጸጋ። ኦኬ። ለምሳሌ አሁን አንተ በፕሮቴስታንት ቤት ውስጥ ሶፍት በልቼ ላቡን የተጠረገበት ጨርቁን እንትን ብዬ ምናምን ይላሉ አይደለ? ይሄ ነር ኦፍ ማይ ቢዝነስ። ይሄ የኛ ጉዳይ አይደለም። ቆይ አትጩህ። አሁን እኮ ለማልገጥ የሞከርከው አንተ ነህ አይደለ? አሁን እኛ እያረገጥን አይደለም። እባክህን አዳምጠኝ። ቆይ አንድ ጊዜ እስኪጨርስ አዳምጠኝ። ተሙዬ ግድ የለህም። አንዳንድ ጊዜ በትክስ የምናገረው ነገር ለጆሮ ሊቆረቁር ይችላል፣ ግን ግድ የለም አድምጠኝ። ምክንያቱም አንተ ስትናገር ኮሜንት ላይ ስታለግጥ፣ ስትስቅ ምናምን እኛ ላላገጥን ምን አላልነው። በደንብ አድርገህ አዳምጠኝ። ከፕሮቴስታንት ወንድሞቻችን ጋር ስናወራ ይሄንን እኛ እንደ ይሹ አድርገን አናወራውም። ባጭሩ ለምንድን በመጀመሪያ ፕሮቴስታንት እህት ወንድሞቻችን በመጀመሪያ ከጅምሩ በክርስቶስ ያምናሉ ብለን አናምንም። ስለዚህ ቸርች ውስጥ የሆነ ሴት በላብ የተጠረገ ሶፍት በላች፣ የሆነ ሰው ላቡን ጠርጎ እንትን አለ፣ የሆነ ፓስተር የኔ ዘር ፍሬ የተባረከ ነው እና ሴቶች ሙጉራችሁን ክፈቱልኝ የተባረከ ፍሬ ከፈለጋችሁ እያለ አለገጠ ምናምን። ነሩማ ቢዝነስ ወደሽ ከተደፋሽ ሲረግጡሽ አይክፋሽ ነው። እዛ ጋር አምኖበት የሚከተለው ሰው እስካለ ድረስ እኔ አይመለከተኝም። እንደ መጽሐፍ ቅዱስ ግን ስናወራ ግን በመጽሐፍ ቅዱስ የማስረጃ ከፕሮቴስታንት እህት ወንድሞቻችን ጋር የምናወራው አገልጋዮቻቸው ስለሚሸጡት ጨው፣ ስለሚሸጡት ጨርቅ ወይም ደግሞ ስለሚሸጡት ሳሙና አይደለም። አሁን የማወራው ስለ ሳሊቬሽን ነው። እኛና ፕሮቴስታንቶች መካከል ትልቁ የሚለየን ነገር ተአምር አይደለም። የሚለየን ነገር ትምህርት ነው። ሰው አሁን አንተ ስላልከው ሀሳብ ግን ባጭሩ ስነግርህ ተአምር ያመነ ሰው ሊደረግለት የሚችል ነገር አሁን ያ ተአምር ምንድን ነው? ያ ተአምር እንዴት ሆነ ምናምን፣ ይሄ አንተን ሊያስጨንቅ የሚገባ ጉዳይ አይደለም። ላመኑ ሰዎች ግን አዎ ዛሬም ድረስ እግዚአብሔር ብዙ ድንቅ ተአምራትን ያደርጋል። በዚህ ምንም ግራ አትጋቡ። ፕሮቴስታንት ወንድሞቻችን አትደንግጡ። አሁንም ክርስቶስ ኢየሱስ ላመኑት ለበጎቹ በዚህ ቅድስት ቤተክርስቲያን ውስጥ ላሉት አማኞቹ በአጠቃላይ አሁንም ድንቅ ተአምራትን ያደርጋል። እግዚአብሔር አሁንም ዛሬም ይሰራል።
በዚህ ጉዳይ ግራ አትጋቡ። እንደ ጥያቄ ግን አይ ቲንክ ውስጡ ለምሳሌ ስለ ስግደት ልትጠይቅ ፈልጋል ይመስለኛል ታሙ። አሁን ይሄ ለምሳሌ በመጽሐፍ ቅዱስ ማስረጃ ልናወራ የሚገባበት ሀሳብ ነው። ይሄ ስትሰግዱ ምን ስትሉ ምናምን ብለህ አይደል? አንዴ ላውራ ብቻህን እኮ ነው የምታወራው ብራዘር። አስወራና እሺ፣ አንዳንዴ እድል ስጠን። እሺ አሁን ለምሳሌ ይሄ ተአምር ነው ጥያቄ ውስጥ መግባት የለበትም ብላል። እሺ እንደዚህ አይነት ልምምዶች ትክክል መሆናቸውን አንተ በመጽሐፍ ቅዱስ አስደግፈ ማስረጃ ትሰጠኛለህ? አሁን እንደዚህ ሻማ ድንጋይ ማለት ዛፍ ስር ሻማ በርቶ ምናምን ማርያም ተገልጣለች ተብሎ የሚሰገድለትን ነገር እንደዚህ የሰገደ ለፍጡር እንደዚህ ተገልጧል የሰገደ ማስረጃ። ቆይ ይኸውልና ሀሳቤን ልጨርስና ታወራለህ። እንደዚህ የሰገደ ለፍጡር ተሙዬ አሁን ሁለት ገራትን ተብሎ ለዛ ሳይወጣ ማለት ፈለገ። እኔ አንዴ ላውራና ነገር እግዚአብሔርን ፈለገ። የአንተ ችግር ምን እንደሆነ ታውቃለህ? ሰዎችን አታስወራም። እኔ ያልኩህ ምንድን ነው? አሁን እኔ ምንድን ነው ያልኩህ? መሀል ላይ እኮ ያልኩህ በመጀመሪያ አሁን ለምሳሌ ስግደቱ ልምምድ አልከን። ልምምድ ያልከውን አሁን ስለ ስግደት ለምሳሌ ልምምድ ያልከው ልክ እንደ ባዕድ አምልኮ ነገር አድርገህ ልታያይዞ ፈልገህ ነው። እሺ እናውራ፣ ይመቻሃል ወይ እያልኩህ ነው። እኔም ልክ እንደሚመቸኝ ስታይ አንተ ደግሞ ትጮና ጣልቃ ገብተህ አይ ምናምን ትላለህ። የምትፈልገው የኔን አለመመለስ ግን እመልስልሃለሁ። እሺ አሁን ስለ ስግደት እናውራ። ስማኝ አንዴ ስማኝ። ከአንተ ጋር ልከራከር ምናምን አይደለም። ጥያቄ የሆነብኝ ነገር ለአንተ ላስቀምጥና ከዛ ምን ታደርጋለህ? ቆይ አዳምጠኝ። ስለ ስግደት እናውራ። ይመቻል? አትፍራ። ለምን ሀሳብ መፍራት የለብንም። ስለ ስግደት እናውራ። እንደውም ሀሳብ መፈራው አንተ ነህ። በዚህ እኔ ስለፈራው ይቅርታ። አሁን በመጽሐፍ ቅዱስ የማስረጃ እናንተ ስለ ስግደት እናውራ። ይመቻል ወይ? አንደኛ እኔ አፖሎጂስቲክ አይደለሁም። እንዲህ ይሄ ዴቢት ምናምን ገጠም ስህተት እንደሆነ ሰው ጥያቄ ፈለገ ጥያቄያችሁ ስለ ጮክ አይደለም። እዚህ ጋር ይኸውልህ፣ ስለ ጮክ አይደለም እኛ የምናደምጠው ጉሩሩሩ ስላልክ አይደለም። ተሙ ተረጋጋ ብራዘር። መጣ እዚህ ጋር ይሄ ነገር ስህተት ነው። ሻማውን በር አልከን። ሻማ ማብራት አምልኮ ነው እንዴ? ምንም እኮ ይሄ የሆነ የሰባ ሀሳብ ራሱ አይደለም ይዛችሁ የምትመጡት። ስትጮህ ማለት ነው የሆነ ትልቅ የሆነ ነገር ልታፈነዳ ነው ነገር ነው የምትመስለው። የሆነ የሰባ ሀሳብ ይዘ የመጣ ሁሉ ነው የምትመስለው። ተሙ አመጣጥ ማለት ነው። ከዛ ሰማን የሆነ ታምር አነሳና ልትቀልድ ሞክርክ። እንደውም ለማልገጥ እግዚአብሔር በሚያውቀው በየአዳራሹ ታምር ተብሎ የሚደረጉት ነገር ፈገግ ለማስባል ይዳዳሉ። ስለ እውነት ለመናገር በኢየሱስ ስም ሸንቀጥ አደርጋችኋለሁ ብሎ ወፍ የሚል ስፒከር ላይ ያለ ሰው ነው ያለው በየአዳራሹ። ሰው ለማልገጥ ከሆነ ጥሩ አይደለም። ማልገጡን ጠበው በቃ እሱ ይቀር። በመጽሐፍ ቅዱስ የማስረጃ ግን ማውራት አለብን። ለምሳሌ እኛ ፕሮቴስታንት ወንድሞቻችንን ትምህርታቸው ስህተት እንደሆነ የምንነግራቸው እዩ የእናንተን አገልጋይ ይኸው አጭር እጅና ረዥም እጅ ያላትን ሴት አስረዘመ እዩ ብላ አንሸራታ የቀለደችበትን ቪዲዮ እያወጣን አይደለም። አንተ የቀኝ አጥንት ና ውጣ እየተንቀጠቀጥክ ምናምን ብለው የሰሩትን ድራማ እያወጣን አይደለም። ይሄ እኛን አያገባንም። ቅድም እንዳልኩ ምናልባት ቅኔው ከገባችሁ ወደሽ ከተደፋሽ ሲረግጡሽ አይክፋሽ ነው። ሰው ወዶ እዛ ጋር ገንዘቡን ለተበለው እኔ አያገባኝም፣ አይመለከተኝም። በመጽሐፍ ቅዱስ የማስረጃ ግን ከፕሮቴስታንት እህቶች ወንድሞች ጋር ግን ሳውራ ማወራው በጣም በሚለየን ትምህርት ላይ ነው። የሚለየን በየአዳራሹ የሚደረገው ተአምር ተብሎ የሚሰራው ፌዝና ቀል አይደለም። እሱ እኔ አያገባኝም። በቃ ከእነሱ ጋር ማወራው ግን ስለ ትምህርተ ሥላሴ፣ ስለ ነገረ ክርስቶስ፣ ስለ ነገረ ድህነት ነው። እኛና ፕሮቴስታንቶችን የሚለየን ይሄ ትምህርት ስለሆነ ማለት ነው። ዋነኛው ትምህርት ይሄ ስለሆነ ስለዚህ ማወራው ከእነሱ ጋር በዚህ ሀሳብ ነው። አሁን አንተ መጣና ማርያም ተገልጣ ብላችሁ ምናምን ከዛ ልትቀልድ ከዛ ኮሜንት ላይ ምናምን የሳቂ ኢሞጂ ምናምን አስቀመጥክ። የኦርቶዶክሲያን ልብ የሰበር መስሎ ማለት ነው። ቆይ ተረጋጋ። አሁን አንተ ስለፈለግካቸውም 10 ጊዜ ብትከፍተው 20 ጊዜ ማይክ ይዘጋል እንጂ በምንም ታምር አታወራም። ለቲክቶክ አዲስ ከሆንክ ዛሬ ቲክቶኩን ተረድተው የምትወጡ እና ወንድማችን ተሙ መጣና ኮሜንት ላይ ኦርቶዶክሲያን ልብ የሰበርክ መስሎ ምናምን በቃ እናንተ ማርያም ተገልጣ ምናምን ብላችሁ ምናምን ብራዘር ታው እንደዚህ ሞክ አታደርጋለኛ። አየህ ወንጌልን ስንሰብክ እኛ የምንሰብከው ጭሆን አይደለም። ወንጌልን የምንሰብከው እኛ ድራማ ሰርተን አይደለም። ወንጌልን የምንሰብከው በእውነት ስለሆነ ሌላው ጊዜ የምትቃወመውን ሀሳብ በሀሳብ ደረጃ መተህ ብትቃወም መልካም ነው። በመጽሐፍ ቅዱስ የማስረጃ ብናወራበትም መልካም ነው። ለማልገጥ መሞክር ግን ጥሩ አይደለም። ለምን? ወንጌል ሰዎችን የምናስምርበት፣ ወንጌል ሰዎችን የምንመልስበት፣ ወንጌል ሰዎችን እንደው የምናረቅበት ቃል እንጂ ወንጌል ሰዎችን የምናበሽቅበት ቃል አይደለም አለ። ከዛ በኋላ ወደ ሀሳብ ገባል። ለምሳሌ ሻማም ተበርቶ ምናምን ይሄ ልምምዱ
መሀል ላይ ገብተን የትኛው ልምምድ አልን? ወንድማችን ተሙ ስግደት ምናምን እንደዚህ የምታደርጉት ይሄ ከመጽሐፍ ቅዱስ ውጭ ምናምን ከመጽሐፍ ቅዱስ ውጭ ነው ብለህ ደጋግመህ ተናገርክ። እሺ እስቲ በመጽሐፍ ቅዱስ ማስረጃ እናውራ። እውነት ስግደት ከመጽሐፍ ቅዱስ ውጭ እንደሆነና እንዳልሆነ ፈቃደኛ ነህ? በመጽሐፍ ቅዱስ ማስረጃ እናውራልን? ያዙ ልቀቁኝ ካልክ በኋላ እናውራ ስንልህ አይ እኔ መምህር አይደለሁም አገልግሎት ቆይ ሌላው ጊዜ ካልሆንክ እማታውቅ ከሆነ ሁልጊዜ ነው እኛ ሁልጊዜ እዚህ ውስጥ ላሉ ፕሮቴስታንት ወንድሞቻችን እማታውቁ ከሆነ አትግቡ ብለን የምንናገረው ሁልጊዜ ነው። እማታውቅ ከሆነ እኛን ክርስቲያኖችን ተው ለምደነዋል። ፕሮቴስታንት የሆኑ እህት ወንድሞችን ግን አንገት አታስደፋ። በማታውቀው ነገር ገብተህ አትፈትፍት። ሌላ ጊዜ ከአንተ የተሻሉ ሰዎችን ኖ ታቸው ረድ እኛ ከአንተ ጋር ለምን እንደክማለን? ከአንተ የተሻሉ ሰዎችን ሄደህ ጠይቀህ ተረድተናል። እንዲህ አይነቱ ልምምድ አካኪ ይዘራፍ። አሁን ሻማ ማብራት አምልኮ ነው ምናምን አለ። እሺ እናውራ። በፍጹም ፈቃደኛ አይደለም። በቃ የሆነ ነገር ግን የሆነ ክርስቲያን የሆኑ ሰዎችን ለማብሸቅ ለማበሳጨት እነሱን ያናደደ መስሉት የእነሱን ልብ የሰበረ መስሉት ምናምን ግን የሆነ ነገር ለመናገር ለምን በዚህ ልክ ኑና ይኸው እናውራ። ሻማ ማብራት አምልኮ ነው ምናምን አካኪ ይዘራፍ። የአንተ እንደው ዘመዶች የአንተ የሆነ አካባቢ ላይ አንተ የሆነ ህብረት የምታደርግበት ቦታ ላይ የሞተ ሰው እኮ ሲያርፍ ፊት ለፊቱ ሻማ ይበራል። ሻማ ማብራት አምልኮ ሆኖ ነው? ያን የሞተ ሰው እድሩ እያመለከው ነው ሻማ የሚበራለት አይደለም። ሻማ ማብራት ምን ማለት እንደሆነ ራሱ ሳታውቁ በአካኪ ይዘራፍ። ሻማ ማብራት አምልኮ ነው ትላለህ። ኤፍቢአይ ቸርች ውስጥ ፌዝ ባይብል ኢንተርናሽናል ቸርች ውስጥ ኦርቶዶክስ ቤተክርስቲያን የምታመርተውን ጧፍ አብርተው ደግሞ አምልኮ ብለው ኮንፈረንስ ያዘጋጃል። ምን ማለት እንደሆነ አውቀህ ተረድተህ ነው? ጧፍ እነሱ ሲያበሩት ምን ማለት እንደሆነ አውቀው ተረድተው ነው? ፕሊስ እባካችሁ ተረጋጉ። ኦኬ ስግደት እዛ ጋር ያለው ልምምድ ይኸው ለማርያም ብላችሁ ስግደት ምናምን። እሺ ስግደት አምልኮ ነው እናውራ። በቃ እዚህ ጋር ማስረዳት እችላለሁ። አይ እንዲህ የምታደርጉት እንዲህ አይነቱ ይሄ ልምምድ ትንሽ እንደው ከመጽሐፍ ቅዱስ የራቀ ነው ማለት የሚችል ፕሮቴስታንት ካለ ገብቶ መውራት ይችላል። እንደ ተመስገን ደግሞ ገና ብዙ የመጽሐፍ ቅዱስ መረዳት የሌላችሁ ፕሮቴስታንቶች ወንድሞች ከእናንተ የተሻለ ነው የፕሮቴስታንት አገልጋይ ጠየቃችሁት መጡ። አሁን ወንድማችን ተሙ ሌላ ጊዜ ምንድን ነው የምታደርገው? ከአንተ የተሻለውን የፕሮቴስታንት አማኝ ሄደ ጠይቀህ ተረድተህ ና። ከዛ በኋላ ከእኛ ጋር በመጽሐፍ ቅዱስ ማስረጃ ታወራለህ። ገብቶ መመለስ የሚችል ፕሮቴስታንት ካለ